ይህ አዋዜ ነው። አድማጮች ቀጥለን ሪፖርተር ጋዜጣ በዛሬው ርዕሰ አንቀጹ ያሰፈረውን በሙሉ እንመለከታለን። በንባብ ወቅት አንዳንድ ቃላትና አገላለጽ ለሬዲዮ እንደሚያመች ሆኖ መጠነኛ መቀየር ተደርጓል። ኢህአዴግ 10ኛውን ድርጅታዊ ጉባኤ ለማድረግ በዝግጅት ላይ ይገኛል። በመጪው መስከረም ወር 4ኛ ሳምንት ላይ ደግሞ ለሚቀጥሉት 5 ዓመታት ኢትዮጵያን ለመምራት የሚያስችለውን ፓርላማ ስራ ያስጀምራል። ላለፉት 24 ዓመታት ሀገሪቱን በማስተዳደር ላይ ያለው ኢህአዴግ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር አሁን ቆም ብሎ በአንክሮ ራሱን መገምገም አለበት። ውስጡን አብጠርጥሮ መፈተሽ አለበት። የተሸከማቸውን ጉድፎች አራግፎ በስርዓት ሀገር ማስተዳደር አለበት። በስኬቶቹ የሚመጻደቀው ኢህአዴግ በጣም በርካታ ጉድለቶች ስላሉት መፍትሄ ያስፈልገዋል። ኢህአዴግ ራሱን ያጥራ፣ ራሱን ይመልከት በማለት ሪፖርተር ይጀምራል። ኢህአዴግ በ10ኛው ድርጅታዊ ጉባኤው የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አፈጻጸም በመገምገም ሁለተኛውን እቅድ አጠናክሮ ለመቀጠል ውሳኔዎችን ያሳልፋል ተብሎ ይጠበቃል። ባለፉት 12 ዓመታት በኢህአዴግ አመራር የተመዘገበውን እድገት ለማስቀጠል የኢኮኖሚያዊ መዋቅራዊ ለውጥና ትራንስፎርሜሽን ቀጣይ ትኩረት እንደሚሆንም እንዲሁ ትልቅ ግምት የተሰጠው አጀንዳ ነው። ይህ ለሀገር ጠቃሚ በመሆኑ ድጋፍ ይሰጠዋል። ነገር ግን አለ ሪፖርተር፣ እድገቱም ሆነ ትራንስፎርሜሽኑ ሰው ካልሸተተ፣ የዜጎችን መሰረታዊ መብቶች ካላካተተ፣ ለዲሞክራሲያዊ ስርዓት ግንባታ ካልሆነ፣ የህዝቡን የነቃና በፍላጎቱ ላይ የተመሰረተ ተሳትፎ ካልሰጠው፣ ካላረጋገጠ፣ ሙስናን ከስሩ መንግሎ ካልጣለለት፣ ጸረ ዲሞክራሲ ተግባራትን ካላስወገደ፣ ህገወጥ ተግባራትን ካላጠፋ ወዘተ ልፋቱ ሁሉ ከንቱ ነው ይላል ሪፖርተር። አንድ ሀገር ሰላሟና ብልጽግናዋ ዘላቂና አስተማማኝ የሚሆነው የህግ የበላይነት በተግባር ሲረጋገጥ ብቻ ነው። ዜጎች በህግ ፊት እኩል መሆናቸውን ሲያምኑ፣ ህግ ለሁሉም ዜጎች እኩል ጥበቃ ሲያደርግ፣ ፍትህ ለሁሉም ተደራሽ ሲሆንና የፍትህ ስርዓቱ በነጻነት ሲንቀሳቀስ የህግ የበላይነት መኖሩ ይረጋገጣል። አንድን ንጹህ ዜጋ ከማሰር ይልቅ 1000 ዜጎችን መፍታት ይሻላል የሚለው የህግ ጽንሰ ሐሳብ በአንድ ሀገር ውስጥ ተግባራዊ ሲደረግ ዜጎች በነጻነት በሀገራቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ውስጥ በንቃት ይሳተፋሉ። ነገር ግን በፖለቲካ አመለካከታቸው ምክንያት ሰበብ እየተፈለገላቸው በሚከሰሱና በሚታሰሩ ዜጎች ምክንያት ኢትዮጵያችን ውስጥ በፍትህ ላይ መተማመን ጠፍቷል። ኢህአዴግ ካላሳሰበው ሌላ ምንድን ነው የሚያሳስበው? ሰዎች ያለ ጥፋታቸው ታስሮ የቀረበባቸው ክስ የማያወላዳ በመሆኑ በነጻነት ሲሰናበቱ አሁን መታየት ጀምሯል። ያንዳንዶቹ ክስ ሲቋረጥም ተስተውሏል። ከመነሻው እንዲህ አይነት አሳዛኝ ተግባር ለምን ይፈጠራል? የፍትህ ስርዓት ውስጥ ለምን ይሳጣል? ለህግ የበላይነት ለምን ቅድሚያ አይሰጥም? ብዙ ማለት ይቻላል ይላል ሪፖርተር። ዜጎች በገዛ ሀገራቸው ኢትዮጵያ ሰብአዊ መብታቸው ሲጣስ ዝም፣ በአመለካከታቸው ምክንያት መደብደብ፣ መታሰር፣ መንገላታት፣ ከስራ መባረር፣ የቤተሰብ መበተን ሲደርስባቸውና ጮቱ ሲበረክት በተደጋጋሚ ተሰምቷል። ተቃዋሚ የፖለቲካ ፓርቲዎች አባላቶቻቸው እንደተገደሉባቸው በተደጋጋሚ ተናግረዋል። በታዳጊ ዲሞክራሲ ውስጥ የሚያጋጥም ነው እየተባለ ዜጎች በገዛ ሀገራቸው በገዛ ኢትዮጵያቸው ሲሰቃዩ እስከመቼ ይቀጥላል? የመልካም አስተዳደር እጦት ምሬት ከዳር እስከ ዳር ሲያስተጋባ ይሰማል። ስራ መስራት ያቃታቸው ሹማምንት የተመደቡበት ኃላፊነታቸውን መወጣት ሳይችሉ በመቅረታቸውና ለአገር ደንታ የሌላቸው ሹማምንት የግል ጥቅማቸውን እያሳደዱ ህዝብ ሲያስለቅሱ ዝም። ገዢው ፓርቲ ኢህአዴግ እነዚህን ችግሮች መፍታት ያቃተው ለምንድን ነው? ችግሮቹ ስለምን ይድበሰበሳሉ? በርካታ ጥያቄዎች አሉ ይላል ሪፖርተር።
የዲሞክራቲክ ተቋማት አለመጠናከርና በፍርሃት ቆፈን መያዝ፣ የሲቪል ማህበረሰቡ ደብዛውና ድራሹ መጥፋት፣ የብዙ ፖለቲካ ፓርቲዎች ስርዓት ደብዞ የአውራ ፓርቲ መግነን መንገስ፣ የህዝብ ተወካዮችና የክልል ምክር ቤቶች ህግ ማውጣትና አስፈጻሚውን የመቆጣጠር አቅም አለመጠንከር፣ በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን የገዢው ፓርቲ ብቻ አገልጋዮች መሆን፣ የግሉ ሚዲያ መፈረክረክ ወዘተ ግልጽነትና ተጠያቂነትን እያጠፉ ነው። በየቦታው አለ ሪፖርተር ትንንሽ አምባገነኖች እንደ አሸን እየተፈለፈሉ ነው። ለሀገር አደጋ ነው። ሙሰኞች፣ ሌቦች ማለት ነው። የሀገር ሀብት እየዘረፉ ሲከብሩ ዞር ብሎ የሚያያቸው የለም። ጭራሽ በድርጅት አባልነት ከለላ፣ በሹማምንት ትውውቅና ኔትወርክ እውቅና የተሰጠው ሙስና ግለሰቦችን በቀናት ውስጥ ሚሊዮነር ሲያደርግ ዝም። የጸረ ሙስና ትግሉ የለም እንዳይባል ያህል እዚያም ባለፍ ገደማ አንዳንድ የሚጠየቁ ግለሰቦች ቢኖሩም ሙስና የሥርዓቱ መገለጫ፣ የሥርዓቱ ባህሪ እስኪመስል ከተራ ዜጋ እስከ ውጭ ኢንቨስተር ድረስ የምሬት ምክንያት እየሆነ ነው። በሕገ ወጥ የመሬት ወረራ፣ በህንፃ ግንባታና እድሳት ፍቃድ፣ በወጪና ገቢ ንግድ የጉምሩክ ኬላዎች፣ በአገር ውስጥ ገቢ፣ በአነስተኛና በትልቅ ግዢዎችና ጨረታ፣ በንግድ ፍቃድ ምዝገባና በብቃት ማረጋገጫ፣ በመንግስት መስሪያ ቤቶች በጀት መዝበራ፣ በከፍተኛ ትምህርት ተቋማት ዝርፊያ፣ በኤሌክትሪክ በውሃና በስልክ መሰረተ ልማት ዝርጋታዎች፣ በመንገድ ግንባታዎችና በመሳሰሉት አገሪቱንም ህዝቡንም ራቁታቸውን የሚያስቀሩ የሙስና ተግባራት እየተፈጸሙ ነው። ኢህአዴግ የት ይሆን ያለው? አባላትና ደጋፊዎች ምን እያደረጉ ነው? የምዝበራው ተሳታፊ ወይስ የዳር ተመልካች? ይህም በደንብ ይፈተሽ። ኢህአዴግ ራስን ተመልከት ይላል ሪፖርተር። አገሪቱ ኢትዮጵያ ከነበረችበት የድህነት አረንቋ ውስጥ ለማውጣት የሚደረገውን ጥረት በማለት ይቀጥላል ሪፖርተር። ህዝቡ መስዋዕትነት እየከፈለበት ነው። ነገር ግን ይህ ህዝብ አሁንም በከፍተኛ የዋጋ ግሽበት፣ የዋጋ ውድነት እየተመታ ነው። መሰረታዊ የዕለት ጉርስ የፍጆታ ዕቃዎች በየቀኑ ዋጋቸው እየጨመረ ኑሮን መቋቋም አልቻለም። የልጆች ትምህርት ቤት ክፍያ ከአቅሙ በላይ የሆነበት ነው። የቤት ክራይ ክፍያ ከሚቋቋሙ በላይ ነው። በትራንስፖርት እጦት በፀሐይና በዝናብ ይንገላታል። ፈረቃ በይፋ ያልታወጀላቸው ኤሌክትሪክና ውሃ ለቀናት እየጠፉበት ይሰቃያል። ይህንን ሁሉ ጫና ተቋቁሞ ሀገሩን የሚገነባ ህዝብ እንዴት ነው ድጋፍ ማግኘት ያለበት? በስሙ በድጎማ የሚመጡትን ዘይትና ስንዴ በጥቅም የተሳሰሩ ሌቦችና ደላሎች አየር ባየር ይሸጡበታል። የግብይት ስርዓቱ እጅግ በጣም ኋላ ቀርና ተቆጣጣሪ የሌለው ከመሆኑ የተነሳ ህዝቡን በቁሙ እየገደለው ነው። ኢህአዴግ እስከመቼ ጆሮ ዳባ ልበስ ይላል? አስቸኳይ መፍትሄ ያስፈልጋል። ኢህአዴግ ራሱን ይመልከት ይላል ሪፖርተር። ዜጎች በተለያዩ የመገናኛ ዘዴዎችም ሆነ በተለያዩ መንገዶች የሚያቀርቧቸው አቤቱታዎችና ብሶቶች አይደመጡ። ቅሬታዎች በአግባቡ አይስተናገዱም። ችግሮች ሲፈጠሩ ጥድፊያው ለማድበስበስ ለምን ተጠየቁ እንጂ መፍትሄ ለመፈለግ አይደለም። ኢህአዴግ ስኬትን እያወደሱ የሚያሞካሹትን ጆሮውን ሰጥቶ የሚያዳምጠውን ያህል ለምን ተቃውሞዎችን፣ ምክሮችንና ቅሬታዎችን ለማዳመጥ አይተካም? በቅርቡ በተካሄደው ምርጫ ከናጋሮቹ ያገኘው 100% የፓርላማ መቀመጫዎችን እንጂ 100% የህዝብ ይሁንታ አይደለም። ካገኘው የህዝብ ድጋፍ ጋር ባይወዳደርም የማይናቅ ቁጥር ያላቸው ዜጎች ይቃወሙታል። ምክንያታቸው ደግሞ ኢህአዴግ በውስጡ ከህግ በላይ የሆነ ግለሰቦችን በመያዙ። ምክንያታቸው ደግሞ ይላል ሪፖርተር፣ ኢህአዴግ በውስጡ ከህግ በላይ የሆኑ ግለሰቦችን በመያዙ፣ አድርባዮችን፣ ሌቦችን በማቀፉ ጸረ ዲሞክራሲና አምባገነን ባህሪያት ይንጸባረቁበታል በሚል ነው። ይሄ በተደጋጋሚ ተተችቶበታል። አገራቸውን ኢትዮጵያንና ህዝባቸውን በቀንነት የሚያገለግሉ እየተገፉና እድገት እየተከለከሉ ወሮ በሎች ሀገር እየበደሉ ነው። ኢህአዴግንም እያስተቹት ነው። ይሄ መፍትሄ ይፈልጋል ይላል ሪፖርተር። ኢህአዴግ 10ኛውን ድርጅታዊ ጉባኤ ሲያካሂድ
ወሳኙን የፖሊሲ ጉዳዮች ላይ ጨክኖ መወሰን አለበት። ጸረ ዲሞክራቲክ ተግባራት ይወገዱ። የተዘጋው የፖለቲካ ምህዳር፣ የተዘጋው የፖለቲካ አየር ይከፈት። ተቋሚ የፖለቲካ ፓርቲዎች በነጻነት ይንቀሳቀሱ። ጦር አንስተው የሚፎክሩ ኃይሎች ሳይቀሩ ይላል ሪፖርተር ወደ ሰላማዊ የፖለቲካ ትግሉ እንዲመለሱ ሁኔታዎች ይመቻቹ። ሰብአዊ መብቶች ይከበሩ። ኢትዮጵያ ማንም እየተነሳ የሚፎገላባት ሀገር እንዳትሆን የህግ የበላይነት በተግባር ይረጋገጥ። ሙሰኞችና ሌቦች ለህግ ይቅረቡ። ብቃት የሌላቸው ይሰናበቱ። አቅም ያላቸው ለሹመት ይታጩ። ህዝቡን ደስ የሚያሰኙ ተግባራት ይከናወኑ። አስመሳዮችና ድርባዮች ይወገዱ። ኢትዮጵያ የሰላም የነጻነትና የብልጽግና ሀገር ትሁን። ኢህአዴግም ራሱን ይመልከት በማለት ሪፖርተር ርዕሰ አንቀጹን አጠቃሏል። ይህ አዋዜ ነው። ዘላቂና አስተማማኝ የሚሆነው የህግ የበላይነት በተግባር ሲረጋገጥ ብቻ ነው። ዜጎች በህግ ፊት እኩል መሆናቸውን ሲያምኑ፣ ህግ ለሁሉም ዜጎች እኩል ጥበቃ ሲያደርግ፣ ፍትህ ለሁሉም ተደራሽ ሲሆንና የፍትህ ስርዓቱ በነጻነት ሲንቀሳቀስ የህግ የበላይነት መኖሩ ይረጋገጣል። አንድን ንጹህ ዜጋ ከማሰር ይልቅ 1000 ዜጎችን መፍታት ይሻላል የሚለው የህግ ጽንሰ ሐሳብ በአንድ ሀገር ውስጥ ተግባራዊ ሲደረግ ዜጎች በነጻነት በሀገራቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ውስጥ በንቃት ይሳተፋሉ። ነገር ግን በፖለቲካ አመለካከታቸው ምክንያት ሰበብ እየተፈለገላቸው በሚከሰሱና በሚታሰሩ ዜጎች ምክንያት ኢትዮጵያችን ውስጥ በፍትህ ላይ መተማመን ጠፍቷል። ኢህአዴግ ካላሳሰበው ሌላ ምንድን ነው የሚያሳስበው? ሰዎች ያለ ጥፋታቸው ታስሮ የቀረበባቸው ክስ የማያወላዳ በመሆኑ በነጻነት ሲሰናበቱ አሁን መታየት ጀምሯል። ያንዳንዶቹ ክስ ሲቋረጥም ተስተውሏል። ከመነሻው እንዲህ አይነት ችግሮች መፍታት ያቃተው ለምንድን ነው? ችግሮቹ ስለምን ይድበሰበሳሉ? በርካታ ጥያቄዎች አሉ ይላል ሪፖርተር። የዲሞክራቲክ ተቋማት አለመጠናከርና በፍርሃት ቆፈን መያዝ፣ የሲቪል ማህበረሰቡ ደብዛውና ድራሹ መጥፋት፣ የብዙ ፖለቲካ ፓርቲዎች ስርዓት ደብዞ የአውራ ፓርቲ መግነን መንገስ፣ የህዝብ ተወካዮችና የክልል ምክር ቤቶች ህግ ማውጣትና አስፈጻሚውን የመቆጣጠር አቅም አለመጠንከር፣ በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን የገዢው ፓርቲ ብቻ አገልጋዮች መሆን፣ የግሉ ሚዲያ መፈረክረክ ወዘተ ግልጽነትና ተጠያቂነትን እያጠፉ ነው። በየቦታው አለ ሪፖርተር ትንንሽ አምባገነኖች እንደ አሸን እየተፈለፈሉ ነው። ለሀገር አደጋ ነው። ሙሰኞች፣ ሌቦች ማለት ነው። የሀገር ሀብት እየዘረፉ ሲከብሩ ዞር ብሎ የሚያያቸው የለም። ጭራሽ በድርጅት አባልነት ከለላ፣ በሹማምንት ትውውቅና ኔትወርክ እውቅና የተሰጠው ሙስና ግለሰቦችን በቀናት ውስጥ ሚሊዮነርስ ያደርጋል። ኢህአዴግ በ10ኛው ድርጅታዊ ጉባኤው የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አፈጻጸም በመገምገም ሁለተኛውን እቅድ አጠናክሮ ለመቀጠል ውሳኔዎችን ያሳልፋል ተብሎ ይጠበቃል። ባለፉት 12 ዓመታት በኢህአዴግ አመራር የተመዘገበውን እድገት ለማስቀጠል የኢኮኖሚያዊ መዋቅራዊ ለውጥና ትራንስፎርሜሽን ቀጣይ ትኩረት እንደሚሆንም እንዲሁ ትልቅ ግምት የተሰጠው አጀንዳ ነው። ይህ ለሀገር ጠቃሚ በመሆኑ ድጋፍ ይሰጠዋል። ነገር ግን አለ ሪፖርተር እድገቱም ሆነ ትራንስፎርሜሽኑ ሰው ካልሸተተ፣ የዜጎችን መሰረታዊ መብቶች ካላካተተ፣ ለዲሞክራሲያዊ ስርዓት ግንባታ ካልሆነ፣ የህዝቡን የነቃና በፍላጎቱ ላይ የተመሰረተ ተሳትፎ ካልሰጠው፣ ካላረጋገጠ፣ ሙስናን ከስሩ መንግሎ ካልጣለለት፣ ጸረ ዲሞክራሲ ተግባራትን ካላስወገደ፣ ህገወጥ ተግባራትን ካላጠፋ ወዘተ ልፋቱ ሁሉ ከንቱ ነው ይላል ሪፖርተር። አንድ ሀገር ሰላሟና ብልጽግናዋ ይህ አዋዜ ነው።
አድማጮች ቀጥለን ሪፖርተር ጋዜጣ በዛሬው ርዕሰ አንቀጹ ያሰፈረውን በሙሉ እንመለከታለን። በንባብ ወቅት አንዳንድ ቃላትና አገላለጽ ለሬዲዮ እንደሚያመች ሆኖ መጠነኛ መቀየር ተደርጓል። ኢህአዴግ 10ኛውን ድርጅታዊ ጉባኤ ለማድረግ በዝግጅት ላይ ይገኛል። በመጪው መስከረም ወር 4ኛ ሳምንት ላይ ደግሞ ለሚቀጥሉት 5 ዓመታት ኢትዮጵያን ለመምራት የሚያስችለውን ፓርላማ ስራ ያስጀምራል። ላለፉት 24 ዓመታት ሀገሪቱን በማስተዳደር ላይ ያለው ኢህአዴግ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር አሁን ቆም ብሎ በአንክሮ ራሱን መገምገም አለበት። ውስጡን አብጠርጥሮ መፈተሽ አለበት። የተሸከማቸውን ጉድፎች አራግፎ በስርዓት ሀገር ማስተዳደር አለበት። በስኬቶቹ የሚመጻደቀው ኢህአዴግ በጣም በርካታ ጉድለቶች ስላሉት መፍትሄ ያስፈልገዋል። ኢህአዴግ ራሱን ያጥራ፣ ራሱን ይመልከት በማለት ሪፖርተር ይጀምራል። አይነት አሳዛኝ ተግባር ለምን ይፈጠራል? የፍትህ ስርዓት ውስጥ ለምን ይሳጣል? ለህግ የበላይነት ለምን ቅድሚያ አይሰጥም? ብዙ ማለት ይቻላል ይላል ሪፖርተር። ዜጎች በገዛ ሀገራቸው ኢትዮጵያ ሰብአዊ መብታቸው ሲጣስ ዝም፣ በአመለካከታቸው ምክንያት መደብደብ፣ መታሰር፣ መንገላታት፣ ከስራ መባረር፣ የቤተሰብ መበተን ሲደርስባቸውና ጮቱ ሲበረክት በተደጋጋሚ ተሰምቷል። ተቃዋሚ የፖለቲካ ፓርቲዎች አባላቶቻቸው እንደተገደሉባቸው በተደጋጋሚ ተናግረዋል። በታዳጊ ዲሞክራሲ ውስጥ የሚያጋጥም ነው እየተባለ ዜጎች በገዛ ሀገራቸው በገዛ ኢትዮጵያቸው ሲሰቃዩ እስከመቼ ይቀጥላል? የመልካም አስተዳደር እጦት ምሬት ከዳር እስከ ዳር ሲያስተጋባ ይሰማል። ስራ መስራት ያቃታቸው ሹማምንት የተመደቡበት ኃላፊነታቸውን መወጣት ሳይችሉ በመቅረታቸውና ለአገር ደንታ የሌላቸው ሹማምንት የግል ጥቅማቸውን እያሳደዱ ህዝብ ሲያስለቅሱ ዝም። ገዢው ፓርቲ ኢህአዴግ እነዚህ